ሰላም እንደምናላችሁልኝ ክብሯን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ዛሬ ከናንተ ጋር በግብ ጠባቂዎች ዙሪያ ቆይታ እናደርጋለን። አንድሬ ኦናና ወደ ትራንስበርስፖር በድጋሚ ማምራቱ እርግጥ ሆኗል። ማንቸስተር ዩናይትድ ለሱና ለአልታይ ባይንደር ተጠባባቂ ወይም ደግሞ ለሴሌሜንሰን ሁለተኛ ተመራጭ ግብ ጠባቂ በገቢው ላይ ያሳደደ ይገኛል። ሁለት ግብ ጠባቂዎች ደግሞ የማንቸስተር ዩናይትድ ትኩረት ስበዋል። እነሱን ግብ ጠባቂዎች እንመለከታለን። በማንቸስተር ዩናይትድ ከወጣት ቡድን ብዙ ተስፋ የተደረገበት ራዲክ ቬቴክስ ምንድነው የሚደረገው ወይስ ደግሞ ምን አይነት አማራጮችን ማንቸስተር ዩናይትድ ይመለከታል? እሱን በተመለከተ እሱንም ጉዳይ እንቃኛለን። ዓለም ዋንጫ ነው። የዓለም ዋንጫ ጨዋታዎች የተከናወኑ የሚገኙት እናም የዓለም ዋንጫ መከናወን የዝውውር መስኮቱን በብዙ አቀዝቅዞታል። ሁሌም እንደምላችሁ የተጫዋች ትኩረት በብሔራዊ ቡድናቸው ላይ እንዲሆን እንደሚፈለግና የሚዲያውም ትኩረት በተለይ ደግሞ በተጫዋች ዝውውር ላይ ትኩረት አድርገው የሚጽፉ ጋዜጦች በሙሉ ዓለም ዋንጫ ላይ ስላሉ በተለይ ደግሞ ቴሌግራፍ፣ አትሌቲክ የኔ ብዙ ታማኝ ምንጮች ቢቢሲን ጨምሮ ዓለም ዋንጫ ላይ ትኩረቶቻቸው ስለሆነ ትልልቅ ዝውውሮች ካወጡ በስተቀር ሩመሮችን የጻፉ ስላልሆነ በዝውውር መረጃ ተጠፋፍተናል። እናም የሉትም በርካታ የዝውውር መረጃዎችም የሉ ማለት ይቻላል። ግን ይሄኛው የማንቸስተር ዩናይትድ የግብ ጠባቂ ጉዳይ ተነስቷል። እሱን በስፋት ለመመልከት እንሞክራለን ማለት ነው። የምትገኙት በተወዳጁ ገጽ ማን ዩናይትድ ኢንፎ ነው። ሰብስክራይብ፣ ላይክ፣ ሼር አድርጋችሁ እኛም ማዳመጣችሁ መከተላችሁ አይለይ። አብራችሁን ቆዩ። እመለሳለሁ። ቅድም መግቢያችን ላይ እንዳነሳ ነው ዓለም ዋንጫ የዝውውር መስኮቱን በብዙ አቀዝቅዞት ነው የሚገኘው። እንደዛም ደግሞ ይጠበቃል። ዓለም ዋንጫ ላይ የሚገኙ ተጫዋቾች ትኩረቶቻቸው ሁሉ ከብሔራዊ ቡድኖቻቸው ጋር እንዲሆኑ ስለሚፈለግ እንዲሁም ደግሞ የስበት ማዕከልም ስለሆነ ዓለም ዋንጫ የብዙዎችን ትኩረት ስለሚስብ የዝውውር መረጃዎች፣ አርቲክሎች እንዳሉ ታማኝ የሚባሉ ጋዜጠኞች ትኩረቶቻቸውን ወደ ዓለም ዋንጫ ያረጋሉ። ግን አንዳንድ እየሾለኩ የሚወጡ ዜናዎች እንዲሁ መኖራቸው የሚገመት ነው። እንግዲህ ማንቸስተር ዩናይትድ በዝውውር ውስጥ በዚህ ክረምት በብዙ ይጠበቃል። ለዛም ነው ከተለያዩ በጣም ከበዙ ስሞች ጋር በተለያየ ቀን ስሙ ሲጠቀስ ማንቸስተር ዩናይትድ የምንሰማው ማለት ነው። እናም ታማኝ ያልሆኑ ነገሮች ወደ እናንተ ይዘን እንደማንመጣ ይታወቃል። ግን ማንቸስተር ዩናይትድ የግብ ጠባቂ እንዲሁም ደግሞ የቀይ መስመር አጥቂ የግራ መስመር አጥቂ አማካኝ እንደዚህ አይነት ቦታዎች ላይ ተጫዋቾችን ማስፈረው የሚቀር አይመስልም። በርካታ ተጫዋቾች ጋር ስሙ እየተያዘ ስለሚገኝ ማለት ነው። ሳንድሮ ቶናሊ መጀመሪያ ከማንቸስተር ዩናይትድ ጋር የተያዘ ስም ነበረ። ከዛ በኋላ ማቲያስ ፈርናንዴዝ ይመስል ነበር ወደ ማንቸስተር ዩናይትድ። ከዛ በኋላ አሌክስ ስኮት የቦርንሞዝ አማካኝ ይመስል ነበረ። አሁን ባሌባ የተለያዩ ስሞች ከማንቸስተር ዩናይትድ ጋር ኤደርሰንን ተከትለው ወደ ማንቸስተር ዩናይትድ ለመምጣት ሲነጋገሩ እንሰማለን። ግን ማንቸስተር ዩናይትድ ኤደርሰን አስፈርሟል። ከዚህ በኋላ አንድ ወይም ሁለት አማካኝ ግን ማስፈረሙ የሚቀር አይመስልም። ትናንትና የተሰማው ትልቁ ጉዳይ ግን ወደዚህኛው ጉዳይ እንመለሳለን። የግብ ጠባቂዎች ወሬ ነው። እንግዲህ በማንቸስተር ዩናይትድ በዚህ ውድድር ዓመት የነበሩት ግብ ጠባቂዎች አልታይ ባይንደርና ሴሌሜንሰን ነበሩ። ከሶስተኛው ግብ ጠባቂ ውጭ ጠባቂ እንደሚታወቀው ቶም ሂተን ነው። ከሱ ውጭ ሴሌሜንሰን እና እንዲሁም ደግሞ አልታይ ባይንደር ነበሩ። ሁለት ግብ ጠባቂዎች በውሰት ነው የቆዩት። አንድሬ ኦናና ነው። ሁለተኛው በብዙ ተስፋ የሚጠበቁ ራዲክ ቪቴክ ነው። ሁለቱ በውሰት ነው የቆዩት። አሁን የአንድሬ ኦናና ወደ ትራንስፖንዘር ሪጆይን ማድረግ እውን ሆኗል፣ ወይም ደግሞ ተመልሶ እዛ መቆየቱ እርግጥ ሆኗል። ባለፈው ውድድር ዓመቱን በቱርክ ሊግ ውስጥ በነበረውና የቱርክ ካፕ ሻምፒዮን ከነበረው ወይም ደግሞ በቱርክ ሱፐር ሊግ ትልቅ ፉክክር ካረገውና የቱርክሽ ካፕን ካነሰው ትራንስበርስፖር ጋር ነበረ ቆይታ ያረገው የአንድ ዓመት የውሰት ውል በነበረበት ጊዜ ማለት ነው። የ30 ዓመት ካሜሮን ግብ ጠባቂ በጣም ጥሩ የሚባል የውድድር ዓመት ነበረው ከቱርኩ ቡድን ጋር። ከማንቸስተር ዩናይትድ ጋር ግን ያን ያህል ነበረ እንደሚታወቀው። እናም የውሰት ውሉ እንደገና ቀጥሎ ስትሬት ሎን ወይም ደግሞ ምንም አይነት የመግዛት አማራጭ በሌለው የውሰት ውል ተመልሶ ይላል። ለትራንስፖንሰር ባለፈው ውድድር ዓመት 33 ያህል ጨዋታዎችን በውድድር ዓመቱ ማድረግ ይችላል። እንግዲህ ከኢንተር ነበር ያስፈረሙ በብዙ ተስፋ የማንቸስተር ዩናይትድን ያጫወት መልክና የትውልድ መልክ ይቀየራል ተብሎ የመጣ ነው። እንግዲህ ማንቸስተር ዩናይትድ ኤሪክ ቴን ሃግን ከአያክስ አምስተርዳም ሲያስፈርም አንዱ ኤሪክ ቴን ሃግን ማምጣት ብቻ አልነበረም፣ አብዮት ወይም ደግሞ የማንቸስተር ዩናይትድን የመጫወቻ መንገድ ለመቀየር ነበረ። ለብዙ ዓመታት ማንቸስተር ዩናይትድ ለብዙ ዓመታት የሚታወቅበትን ቀጥተኛ እናም ዳይሬክት ፉትቦል
ከካውንተር አታክ ጋር የመስመር ማጥቃቶችን ትቶ ይሄ ሞደርን እግር ኳስ የሚባለው ወይም ደግሞ ዘመናዊ እግር ኳስ ወጣቶች የሚጫወቱ የሚባሉት ፖዚሽናል እግር ኳስን ለመጫወት ለዛ ደግሞ ተፈጥሯል ተብሎ የታሰቡትን ኤሪክ ቴን ሃግን ሲቀጥር ለሳቸው የሚሆኑ ሪሶርሶች ነው ወይም ደግሞ የተጫዋቾች ግባት ሲያመጣ ዴቪድ ዲያን የመሰለ ግብ ጠባቂ በአይሆኑ መንገድ ከማንቸስተር ዩናይትድ እንዲለቅ ተደርጎ ወይም ደግሞ ዲስሪስፔክት በሆነ መንገድ ከማንቸስተር ዩናይትድ እንዲለቅ ተደርጎ የሱን ቦታ እንዲተካ ከኢንተር ሚላን ነበረ የመጣ 43.9 ሚሊዮን ፓውንድ ወጥቶበት 4 ሚሊዮን አዶንስ አካባቢ በዩሮ ስጠቅሱ ደግሞ ወደ 51 ሚሊዮን ዩሮ አካባቢ ወጥቶበት ጁላይ 2023 ነበረ ወደ ማንቸስተር ዩናይትድ የመጣ ሊጀምራቸው ከሚገቡ 76 ጨዋታዎች በሰባቱ በፕሪሚየር ሊጉ ጀምሯል። ግን ከጊዜ ጊዜ በሮበን አሞሪም የመታመን እድል አጥቶ ሮበን አሞሪም ወደ ሮያል አንቶራፕ አቅንተው ሴለሜንሰን በ21 ሚሊዮን ዩሮ በአዶንስ 4 ሚሊዮን ባለበት ይዘውት እንደመጡ ይታወቃል። 102 አጠቃላይ ጨዋታዎችን እስከ 2028 ኮንትራት የነበረው 24 ክሊንሺት የነበረው አንድሬ ኦናና አሁን በድጋሚ ከማንቸስተር ዩናይትድ ጋር ተለያይቷል። ሲመለስ ወደ ማንቸስተር ዩናይትድ በሚመለስበት ጊዜ 2026-27 አልቆ የአንድ አመት ኮንትራት ይኖረዋል ተጨማሪ ማለት ነው። ያን ምን ይደረጋል እርግጠኛ አይደለንም። ግን የሱ የአንድሬ ኦናና ከማንቸስተር ዩናይትድ ጋር ከካሪክ ስብስብ ጋር አለመቀጠል ግን እውን ሆኗል። በርካታ የግብ ጠባቂ ስህተቶችን ከማንቸስተር ዩናይትድ ጋር ሲያደርግ ነበር። በጣም በርካታ እንዲህ ናቸው ሊባሉ ማይችሉ የግብ ጠባቂ ስህተቶችን ሲያደርግ ነበረ። እናም በተጠበቀው ልክ የማንቸስተር ዩናይትድን የጨዋታ መንገድን መቀየር አልቻለም። ደፋር ነው፣ ግን እነዛ ድፍረቶቹ የሰሩ አይመስልም። አሁን መለያየቱ እርግጥ ሆኗል። በቱርክ ሊግ ትራንስፖር ጋር ይቆያሉ ማለት ነው። ማንቸስተር ዩናይትድ ለሱ ምትክ ግብ ጠባቂዎችን እየተመለከተ ነው የሚገኝ። እንግዲህ አልታይ ባይንደርም የሴንት ሌሜንስን ሁለተኛ ግብ ጠባቂ ነበረው በርካታ የመጫወቻ ጊዜያቶችን ስላጣ እንግዲህ ሲዝኑ ሲጀምር የማንቸስተር ዩናይትድ የመጀመሪያ ግብ ጠባቂ ነበር አልታይ ባይንደር ነው እንደሚታወቀው። ነገር ግን በጨዋታ ሂደት ውስጥ ኖቬምበር አካባቢ ይመስለኛል ሴንት ሌሜንስን የማንቸስተር ዩናይትድ ዋነኛ ግብ ጠባቂ ሆነ። ከዛ በኋላ አልተነካም። ይሄ 28 ዓመት ቱርካዊ ግብ ጠባቂ በቱርክ የዓለም ዋንጫ ስብስብ ውስጥ እንኳን ቢገኝ ሁለተኛ ግብ ጠባቂ አሁን ቱርክ ከደቂቃዎች መጠናቀቅ በፊት ከአሜሪካ ጋር ተጫውታ ነበር እና በዛም ሶስቱን ቱርክ መውደቋን ብታረጋግጥም በቪሴንሶ ሞንቴላ ቡድን ውስጥ ተጠባባቂ ቦታ ነው። አንድም ለዚህ ተጠባባቂ የሆነበት ምክንያት በማንቸስተር ዩናይትድ አለመጫወት መቻሉ ይመስላል እና አሁን ወደ ቱርክ በተለይ ደግሞ ወደ ቤሸክታሽ መመለስ እንደሚፈልግ ነው የተሰማ። የአልታይ ባይንደር እና አንድሬ ኦናና ከማንቸስተር ዩናይትድ ጋር አለመኖር ማንቸስተር ዩናይትድ ግብ ጠባቂዎችን ላይ ፎከስ እንዲያደርግና እንዲመለከት ያስችላል ተብሏል። እናም ትኩረቶች ሁለት ግብ ጠባቂዎች ላይ ይሆናሉ። አንደኛው እንግዲህ ራዲክ ቪቲክ የሚባል ማንቸስተር ዩናይትድ ብዙ ተስፋ የጣለበት ግብ ጠባቂ ነበር። የማንቸስተር ዩናይትድ ግብ ጠባቂ ነው። በውሰት ብሪስቶል ሲቲ ወይም ቻምፒዮንሺፕን የቆየ እሱ ይመለሳል የሚሉ ወሬዎች መጀመሪያ ነበሩ። እሱ የሰላምንስን ሁለተኛ ግብ ጠባቂ ይሆናል የሚሉ መረጃዎች ነበሩ። አሁን ግን ራዲክ ቪቲክ ማንቸስተር ዩናይትድ መሸጥ እንደሚፈልግ ነው ራዲክን እየተሰማ የሚገኘው ማለት ነው። ስለዚህ እሱ የሚሸጥ ከሆነ ማንቸስተር ዩናይትድ ሁለት ተጫዋቾችን ይመለከታል። ሎንገንማን እና ካርል ዳርሎን ሁለቱን ግብ ጠባቂዎችን እያጤነ ነው የተባለ። አንደኛው ሎንገንማን ነው የ30 ዓመት የእንግሊዝ ከ21 ዓመት በታች የተጫወተ አሁን በስኮትላንድ የዓለም ዋንጫ ስብስብ ውስጥ ያለ ስኮትላንድ የዓለም ዋንጫ ጨዋታዎችን ከሃይቲ ከሞሮኮ ከብራዚል ጋር ስታደርግ በቡድን ውስጥ የነበረው ስኮትላንዳዊ ተጫዋች ለስኮትላንድ ብሔራዊ ቡድን የሚጫወተው ተጫዋች በዓለም ዋንጫው ማለት ነው የማንቸስተር ዩናይትድ ትኩረት ነው። የሲቲ አካዳሚ ነው። ኖርዊች ሲቲ አድጓል። በኖርዊች ሲቲ በነበረበት ጊዜ ከጄሰን ዊልኮክስ ጋር ይተዋወቃሉ። አሁን የኖቲንግሃም ፎረስት ሶስተኛ ግብ ጠባቂ ነው። ሩቅ አድርጋችሁ ልትመለከቱ ትችላላችሁ። አዎ ግን የኖቲንግሃም ፎረስት ሶስተኛ ግብ ጠባቂ ነው። የኖቲንግሃም ፎረስት የመጀመሪያ ግብ ጠባቂ ማት ሴልስ ነው። ሁለተኛ ግብ ጠባቂ ደግሞ ስቴፈን ኦርቴጋ ነው። ከነዚህ ግብ ጠባቂዎች በኋላ ሎንገንማን የፈርስት ግብ ጠባቂ የሆነው እናም ፕሮፋይሉ ያኔ ያለው ግን በዓለም ዋንጫው ከስኮትላንድ ብሔራዊ ቡድን ጋር አመርቂ የሚባል ወይም ጥሩ የሚባል ጅማሩ ነበረው እንደ ቡድን ስኮትላንድ በዓለም ዋንጫው ውስጥ ያኔ ያለ
በጣም ጥሩ የሚባል ጊዜ ባይኖራትም ማለት ነው። አንደኛው ይሄኛው ሎንግማን ነው 30 ዓመቱ ላይ የሚገኘው ለባካፕ ግብ ጠባቂነት በጣም ጥሩ ነው ይሉታል። ደግሞም በጣም ሎ በጀት ተጫዋች ነው፣ በአነስተኛ ዋጋ የሚመጣ ተጫዋች ነው። ግን ደግሞ ሌላ ስም አለ ካርል ዳርሎው። ይሄኛው የምታውቁት ይመስለኛል። አንጋፋ ተጫዋች ነው፣ 35 ዓመቱ ይገኛል። የሊድስ ግብ ጠባቂ ነው። በዚህ ውድድር ዓመት እስኪጎዳ ድረስ በሊድስ ውስጥ የዳንኤል ፋርክ ቡድን ውስጥ በርካታ ጨዋታዎችን አድርጓል። ወደ 22 ጨዋታዎችን በፕሪሚየር ሊጉ ጀምሯል። ካርል ዳርሎ በሊድስ ዩናይትድ ማለት ነው ጀማሪ ግብ ጠባቂ ነው በብዙ ጨዋታዎች ውስጥ ማለት ነው። አንዳንድ ማንቸስተር ዩናይትድ እያጤነው የሚገኘው ግብ ጠባቂ ይሄ ካርል ዳርሎ ነው። ከሁለት አንዱ ከካርል ዳርሎ እና ከሎንገንማን አንዱን የማስፈረም እድል እንዳለ ነው ማንቸስተር ዩናይትድ እየተሰማ የሚገኘው ለሰን ለመንሰን የተጠባባቂነት ቦታ ማለት ነው። እንግዲህ በሶስተኛ ግብ ጠባቂነት የቶም ሂተን ከማንቸስተር ዩናይትድ ጋር መቆየት እርግጥ ነው ወይም ደግሞ ይቆያል፣ ምንም ጥያቄ በሌለው መንገድ ከማንቸስተር ዩናይትድ ጋር ይቆያል። ግን ሎንገንማን ወይም ካርል ዳርሎ የሰን ለመንሰን ሁለተኛ ተመራጭ ግብ ጠባቂዎች መሆኑ ወደ ማንቸስተር ዩናይትድ ይደርሳሉ ተብሎ ይጠበቃል ማለት ነው። እርግጥ የሆነ መረጃ ግን የለም። አሁንም እነዚህ በሩመር መንገድ ነው የሚሆኑ ማለት ነው። ቅድም የጀመርነው መንገድ አለ እንግዲህ ማንቸስተር ዩናይትድ አማካኞችን ለማስፈረም እያጤነ ብቻ ሲሆን እየተመለከተ ነው የሚገኘው። እስካሁን ድረስ ከኤደርሰን ውጭ ምንም አይነት አማካኝ አላስፈረምም። የትኛውንም አማካኝ የሚያስፈርም የሚሉ በጣም ውስብስብ ሆኗል። እንግዲህ ጁላይ 1 የዚህኛው ዓመት የ2026 የበጀት ዓመት ይጠናቀቃል ወይም ደግሞ ፋይናንሻል ሪፖርት ለፕሪሚየር ሊግ ያቀርባሉ ክለቦቹ። ከጁላይ 1 በኋላ የሚያስፈርሟቸው ተጫዋቾች ለአዲሱ በጀት ዓመት ነው የሚሆኑት እና በድፍረት ወደ ተጫዋቾች የዝውውር መንገድ የሚመጡት ከጁላይ 1 ወይም ደግሞ ከሐምሌ 1 በፈረንጆች አቆጣጠር ጀምሮ ነው። ከዛ በኋላ ብዙ መረጃዎች ልንሰማ እንችል ይሆናል በድፍረት የሚከናወኑ የተጫዋቾችን ዝውውር ማለት ነው። አሁን ግን ሩመር ይወጣል፣ ያ ሩመር ዲክላይን ሲደረግ እንሰማለን። ሩመር ይወጣል፣ ያ ሩመር ዲክላይን ሲደረግ እንሰማለን እና የተጨበጠ መረጃ እንደሌለን እንዲሁ በዚሁ ነግሬያችሁ ልውጣ በማለት ነው። ስላገኘኋችሁ በድጋሚ በጣም ደስ ብሎኛል። ቀናችሁ የዓለም ዋንጫ ጨዋታዎቻችሁ መልካም ይሁን ባይ። ወዳችኋል።